የአማራ ፋኖ ህዝባዊ ድርጅት አፋድ መስራችና አመራር እስክንድር ነጋ ለመንግስት እጁን ለመስጠት ስለመስማማቱ በተለያዩ የሚዲያ አውታሮች ተዘግቧል። ጉዳዩን አጣርተን ዝርዝር መረጃ አዘጋጅተናል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ከፍተኛ አመራር ኮማንዶ ፍቅሩ በታጣቂ ኃይሉ አባላት ተመቶ ክፉኛ መቁሰሉን መዘገባችን ይታወሳል። የተለያዩ የሚዲያ አውታሮች የሞቱን ዜና እየዘገቡ ሲሆን ይህንን መረጃ አጣርተን ዝርዝሩን ይዘናል። የኦሮሞ ነጻነት ሰራዊት ታጣቂ ኃይል ወደ ቤንሻንጉል ጉሙዝ ክልል ዘልቆ መግባቱ የክልሉን የጸጥታ ሁኔታ አሳሳቢ አድርጎታል። አዲስ ነገር ተሰምቷል። ተጨማሪ ዘገባ ይዘነበታል። የነዳጅ ዋጋ በታህሳስ ወር ይጨምራል መባሉን ተከትሎ ሀገሪቱን እያመሰ ይገኛል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ምንዛሬ ላይ 10 ብር ተጨማሪ ጉርሻ አለው። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙ ተሰምቷል። ራሱን የኦሮሞ ነጻነት ሰራዊት ኦላ ብሎ የሚጠራው ታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮች ጠቁመዋል። የደረሰን መረጃ እንደሚያመላክተው በግምት ቁጥራቸው ከ2 እስከ 2000 የሚደርሱ ታጣቂዎች ከወለጋ ዞን ሆሮ ጉድሩ ሻቆሌ ቀበሌ በመነሳት ወደ ቤንሻንጉል ጉሙዝ ክልል እየገቡ ነው። ከሆሮ ጉድሩ ተነስቶ ወደ ዳጤ ወረዳም ሙዘን ቀበሌ በመሻገር ወደ ዳላ በመግባት በቆርቆራ ቀበሌ ለመስፈር ያቀደ መሆኑ ተመላክቷል። በአካባቢው የሚገኘው ታጣቂ ኃይልም ዝግጅት እያደረገ እንደሚገኝ ታውቋል። ይህን የተቀናጀ እንቅስቃሴ ተከትሎ በዳጤና ቡለን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል። ታጣቂዎቹ ኃይላቸውን በማደራጀት ወደ መተከል መሃል እየገሰገሱ መሆኑን የገለጹት ምንጮች የአካባቢው ማህበረሰብና የጸጥታ አካላት አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በተለይም ቡድኑ የቀድሞ ይዞታዎችን ለመቆጣጠርና አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ የአካባቢውን አንጻራዊ መረጋጋት ሊያደፈርሰው እንደሚችልም ተሰግቷል። የመንግስት የጸጥታ አካላት በዚህ አዲስ እንቅስቃሴ ላይ እስካሁን ድረስ የሰጡት ይፋዊ መግለጫ የለም። የስዊድን መንግስት ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠውን የገንዘብ ድጋፍ ለማቆም ወሰነ። የስዊድን ጋዜጦች እንደዘገቡት ይህንን ውሳኔ ያሳለፈው የስዊድን ደህንነት ፖሊስ ነው። እንደ ዘገባዎቹ ከሆነ በስዊድን የሚገኘው የኤርትራ ኦርቶዶክስ ቤተክርስቲያን በአስመራ ከሚገኘው መንግስት ጋር በቀጥታ ግንኙነት እንዳለው በምርመራ ተደርሶበታል። በምርመራው ቤተክርስቲያኑ በስዊድን በሚገኙ ኤርትራውያን ዲያስፖራዎች ላይ ጫና ሲያደርግ መቆየቱን የሚገልጽ መረጃ መገኘቱን የገለጹት ዘገባዎቹም በዚህም የኤርትራ መንግስት ተቃዋሚ በሆኑት ላይ የማስፈራራት የማዋከብና የማታለል ስራዎችን እንደሚፈጽም አሳውቋል።
በመሆኑም በቤተ ክርስቲያኑ ውስጥ የግለሰቦችን ነጻነትና መብት የሚጥሱ ድርጊቶች ፈጽሟል በሚል የሚደረግለት ድጋፍ እንዲቋረጥ ትዕዛዝ ተሰጥቷል። ድጋፉ የሚደረገው ስዊዲሽ ኤጀንሲ ፎረም በስፖርት ቱሪዝምና በኮሚኒስት በተሰኘ ተቋም አማካኝነት ነበረ። በውሳኔው መሰረት ከሚቀጥለው ዓመት ጀምሮ በስዊድን ለሚገኘው የኤርትራ ኦርቶዶክስ ቤተክርስቲያን የሚደረገው የገንዘብ ድጋፍ ይቆማል። በካናዳ ኦርቲዮን ግዛት ሴፕቴምበር ወር የኢትዮጵያ የቅርስ ወር ተብሎ ተሰየመ። ኦርቲዮን ግዛት ምክር ቤት ሴፕቴምበር ወር የኢትዮጵያ ቅርስ ወር በሚል እንዲሰየም የቀረበለትን ሕግ ተወያይቶ በሙሉ ድምጽ ማጽደቁ ተገልጿል። ይህ ሕግ መጀመሪያ ለምክር ቤቱ የቀረበው በጁን ወር ላይ ነበር። በጉዳዩ ላይ ለ7 ጊዜ ያህል ውይይት ተደርጎበት በመጨረሻም በዚህ ሳምንት ሊጸድቅ ችሏል። ኢትዮጵያውያን ወደ ካናዳ መሰደድ የጀመሩት በ1960ዎቹ መጀመሪያ ላይ ቢሆንም ከፍተኛ ቁጥር ያላቸው ኢትዮጵያውያን ካናዳ መግባታቸውን የቀጠሉት ግን በ1980ዎቹ አጋማሽ ላይ እንደሆነ የሚገልጸው ይህ ሕግ በአሁኑ ጊዜ ከ40 ሺህ በላይ ኢትዮጵያውያን በካናዳ ውስጥ እንደሚኖሩ ብዙዎቹ ኦሪተን ግዛት መኖሪያቸውን እንዳደረጉ ያስረዳል። ኢትዮጵያ ጥንታዊ ሀገር እንደመሆኗ ከ80 በላይ ቋንቋዎች የሚነገሩባት ህብረ ብሔራዊነትና የተለያዩ ሃይማኖቶች የሚገኙባት ሀገር መሆኗን ገልጾም በ19ኛው ክፍለ ዘመን በምዕራብ አውሮፓውያኑ ቅኝ ያልተገዛች ብቸኛዋ የአፍሪካ ሀገር መሆኗን ያክላል። ዳግማዊ ምኒልክ በአድዋ ጦርነት ወቅት የጣሊያንን ቅኝ ግዛት ኃይሎችን ማሸነፋቸውን ጠቅሶም ኢትዮጵያ የሶስቱ የአብርሃም ሃይማኖቶች ተከታይ መኖሪያ ናት በማለት ገልጾ እነዚህም ክርስትና፣ እስልምናና አይሁድ መሆናቸውን ያስረዳል። እንዲሁም ከመካ የእስልምና እምነት ሃይማኖት ተከታዮች የመጀመሪያውን ፍልሰት በሚያደርጉበት ወቅትም በወቅቱ ክርስቲያን የነበሩት የኢትዮጵያው ንጉስ ነጃሺ መልካም አቀባበል እንዳደረጉላቸውና መስጂድ መስራት ሃይማኖታቸውን በነጻነት እንዲከተሉ ፍቃዳቸውን የሰጡ መሆኑን ይገልጻል። በዚህም የተነሳ በአፍሪካ የመጀመሪያ የሆነው አልነጃሺ መስጂድ መሰራቱንም ያስረዳል። ሕጉ በመቀጠልም ኢትዮጵያ ከሌሎች ሀገራት ልዩ የሚያደርጋት ብዙ ነገሮች እንዳሉ ጠቅሶ እነዚህንም ዘርዝሯል። የጥንታዊ የሰው ልጅ መገኛ መሆኗን፣ የቃል ኪዳን ቦታ ወይም በአክሱም ጽዮን ማርያም ቤተክርስቲያን የሚገኝ መሆኑ፣ በዓለም ላይ እጅግ ጥንታዊ የሚባለውና ከ4ኛ እስከ 7ኛው ክፍለ ዘመን ዕድሜ ያለው ጥንታዊው በግዕዝ የተጻፈ መጽሐፍ ቅዱስ የተገኘ መሆኑ፣ የአፍሪካ አንድነት ድርጅት እንዲመሰረት ትልቅ ጥረት ማድረጓንና የአፍሪካ ህብረት ዋና መቀመጫ መሆኗን፣ የቡና መገኛ መሆኗን፣ በ13 ወራት የተከፈለ የራሷ የዘመን አቆጣጠር ያላት መሆኗ ሰፍሯል። በመቶዎች የሚቆጠሩ በሌላው ዓለም የሌሉ እጽዋትና እንስሳት መገኛ መሆኗን፣ በርካታ ቅርሶች በዩኔስኮ ማስመዝገቧን፣ በዓለም የመጀመሪያው ጥቁር የማራቶን አሸናፊ አበበ ቢቂላ ሀገር መሆኗንም ጠቅሷል። ሴፕቴምበር ወር በኢትዮጵያ ውስጥ መስከረም በሚል እንደሚጠራና በኢትዮጵያ ካላንደር የመጀመሪያ ወር እንቁጣጣሽ በሚል እንደሚከበር ያስረዳል። ቢል 38 ጨምሮ መስከረም ወር ከአዲሱ ዓመት በተጨማሪም በዩኔስኮ የተመዘገበው የመስቀል በዓል እንደሚከበርበትና የኢሬቻ በዓልም እንደሚከበርበት ገልጿል። ይህንን ወር የኢትዮጵያ ቅርስ ወር በሚልም መሰየሙን ነው ያስታወቀው። የነዳጅ ዋጋ ይጨምራል በሚል ምክንያት ከሲዳማ ክልል ሀገረ ሰላም እስከ ዝዋይ ባቱ ድረስ ባለው መንገድ በርከት ያሉ ማደያዎች ቢኖሩም ሁላቸውም ነዳጅ እንደሌለ ይገልጻሉ። በጄሪካን እየሸጡ መሆኑን ግን ለማወቅ ተችሏል። ማደያዎቹ ውስጥ ነዳጅ የለም ቢባልም ማደያው አካባቢና ማደያዎቹ ውስጥ ያሉ አንዳንድ ግለሰቦች በጄሪካን ነዳጅ እንደሚሸጡ ሲናገሩና ሂሳብ ለመስማማት ሲሞክሩ ታይተዋል። በሲዳማ ክልል ሀገረ ሰላም ማደያዎች ውስጥ ናፍጣ የለም የሚል ተደጋጋሚ ምላሾች ቢሰጡም እነዚህ አካባቢ ያሉ ግለሰቦች ግን ናፍጣ በጄሪካን እነሱ ጋር መኖሩን ሲናገሩ ተሰምቷል። በዚህ መንገድ አዲስ አበባ 120 ብር አካባቢ የሚሸጠው 1 ሊትር ናፍጣ 165 ብር እየተሸጠ ይገኛል። ዝዋይ ባቱ የሚገኘው ማደያ ናፍጣ የለም የሚል ምላሽ ከማደያው የተሰጠ ቢሆንም ማደያው አጠገብ ያሉ ሱቆች ውስጥ ግን በጄሪካን እየተሸጠ ነው። በዚህም ዕለት ዝዋይ ባቱ 1 ሊትር በህገ ወጥ መንገድ በጄሪካን ከ180 እስከ 200 ብር እየተሸጠ መሆኑን ለማረጋገጥ ተችሏል። ይህ እየሆነ ያለው ሰሞኑ የነዳጅ ዋጋ ይጨምራል በሚል ግምት መሆኑን ለማወቅ የተቻለ ሲሆን ነዳጅን አስመልክቶ የንግድና ቀጠናዊ ሚኒስቴር እስካሁን ድረስ በይፋ የሰጠው መረጃ የለም።
ክፍለ ጦሩ የቀጠናውን ሰላም ለማረጋገጥ የተጠናከረ ዘመቻ እያካሄደ መሆኑን ገለጸ። የሰሜን ምስራቅ እዝ ክፍለ ጦር በደቡብ ወሎ ዞን ዳውንት ወረዳ በፋኖ ታጣቂ ኃይል ላይ ያነጣጠረ ዘመቻ በማድረግ ከ13 በላይ የቡድኑን አባላት መግደሉን ገልጾም በርካቶችን ማቁሰሉን የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉደታ ገልጿል። ኮሎኔል ኡስማን ታጣቂ ቡድኑ አሁን ላይ በሰራዊቱ ጠንካራ ክንድ እየተመታ ወደ ሰላም እየመጣ ነውም ብለዋል። ቀሪ ኃይሉ ሕይወቱን ለማቆየት በጫካ ውስጥ የተሸሸገ መሆኑን ገልጸው በቀጠናው የሚገኘው ቡድን የሰላም አማራጭን ተጠቅሞ ለመግባት በሩ ክፍት ነው ሲሉ ተናግረዋል። የክፍለ ጦሩ የሰራዊት አባላት ሰው ሰራሽና ተፈጥሯዊ መሰናክሎችን አልፈው ታጣቂ ቡድኑ ላይ እርምጃ እየወሰዱ መሆኑን ገልጸው ህብረተሰቡ ሰላም እንዲሰፍን ለማስቻል የሚያደርገውን ትብብርና መረጃ መስጠት በጎ ተግባር ተጠናክሮ መቀጠል አለበት ብለዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በተያያዘ ዜና የመንግስትን የሰላም ጥሪ የተቀበሉ የፋኖ ታጣቂ ኃይል አባላት እጅ እየሰጡ እንደሆነ መከላከያ ሰራዊቱ አስታውቋል። በምስራቅ ጎጃም ዞን በመርጦ ለማርያም ወረዳ የመከላከያ ሰራዊትን ምት መቋቋም ያልቻሉና የሰላሙን ጥሪ የተቀበሉ የታጣቂ ቡድኑ አባላት እጅ ሲሰጡ የሰላም ጥሪውን ባልተቀበሉት ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ኮሎኔል መብራቶም ኃይሉ አስታውቀዋል። ሰላማዊ ሰው መስለው የሚንቀሳቀሱ ግን ምቹ ሁኔታዎች ሲፈጠሩ ችግር የሚፈጥሩ ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ታጣቂው ሲጠቀምባቸው የነበሩም 3 ሞተር ሳይክል፣ 47 ክላሽና ሌሎች መሳሪያዎች እንዲሁም ተተኳሽና ቁሳቁሶች መያዛቸውን ገልጿል። በሰሜንና በደቡብ ወሎ ዞን ተሰማርቶ የሚገኘው የመከላከያ ሰራዊት ታጣቂ ቡድኑ እጅ እንዲሰጥና የቀጠናውን ሰላም እንዲሰፍን ለማድረግ እየሰራ ነው ሲሉ ገልጸዋል። የሰላም ጥሪውን የተቀበሉ የቡድኑ አመራሮችና አባላት ከነሙሉ ትጥቃቸው እጅ እየሰጡ መሆኑ በቀጠናው የሚገኘው የመከላከያ ሰራዊቱ አመራሮች ተናግረዋል ሲል የዘገበው የሰራዊቱ የሚዲያ ክፍል ነው። ሰሞኑን መንግስት በእስክንድር ነጋ መሪነት ከተቋቋመው የአማራ ፋኖ ህዝባዊ ድርጅት አፋድ ታጣቂ ኃይል በአፍሪካ ህብረትና በኢጋድ አደራዳሪነት ዘላቂ ስምምነት መፈራረሙን ማሳወቁ ይታወሳል። ጉዳዩ አነጋጋሪነቱን የቀጠለ ሲሆን አፋድ ከመንግስት ጋር ተደራድሮ እንደማያውቅና ስምምነቱን ፈረመ የተባለው የታጣቂ ኃይሉ አመራር ማስረሻ ሰጤ ከታጣቂ ኃይሉ አባልነት የታገደ እንደሆነ አሳውቋል። ለመንግስት ውግንና ያላቸው የሚዲያ አውታሮች የታጣቂ ኃይሉ አመራር እስክንድር ነጋ የስምምነቱ አካል እንደሆነ በመግለጽ በቅርቡ ከጫካ ወጥቶ ወደ ሰላማዊ እንቅስቃሴ ይቀላቀላል የሚል ዘገባዎችን አሰራጭተዋል። ይሁን እንጂ ይህ መረጃ እውነት የመሆን እድሉ ዝቅተኛ መሆኑን ነው ለማወቅ የተቻለው። እስክንድር ነጋ በቅርቡ የታጣቂ ኃይሉ ልሳን በሆኑ ሚዲያዎች በሰጠው ቃለ ምልልስ ተፈረመ የተባለው ስምምነት ታጣቂ ኃይሉን እንደማይወክል አሳውቋል። እስካሁን ከመንግስት ጋር ይህ ነው የሚባል ድርድር ታጣቂ ኃይሉ አድርጎ እንደማያውቅም ተናግሯል። በሌላ በኩል ኮማንዶ ፍቅሩ የሚባለው የቀድሞ የመከላከያ ሰራዊቱ ኮማንዶ ሬጅመንት አባልና በአሁኑ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ በሚጠራው ታጣቂ ኃይል በወሎ ቀጠና ከፍተኛ አመራር የመንግስትን የሰላም ጥሪ ተቀብሎ ለመንግስት እጁን ሊሰጥ እንደሆነ ተዘግቧል። የመንግስት ልሳን የሆኑ የሚዲያ አውታሮች ኮማንዶ ፍቅሩ በቅርብ ቀናት ለመንግስት እጅ ለመስጠት መስማማቱን የዘገቡ ሲሆን ታጣቂ ኃይሉ ዘመቻ አደም አሊ በሚል ባወጀውና በርካታ የሰሜን ወሎ ዞን ከተማዎችን ተቆጣጥሮበት በነበረው ውጊያ ላይ በጋሸና ግንባር ኮማንዶ ፍቅሩ በታጣቂ ኃይሉ የወሎ ቀጠና አዛዥ ምህረት ወዳጆ ወይም በቅጽል ስሙ ዋርካው ኃይሎች የግድያ ሙከራ እንደተደረገበት ገልጾ በተአምር መትረፉን መናገሩ ይታወሳል። ኮማንዶ ፍቅሩ በታገለለት ታጣቂ ኃይል ውስጥ ክህደት እንደተፈጸመበት በምሬት ተናግሮ ምሬ ወዳጆን ለመግደል ዝቶም ነበረም። ኮማንዶ ፍቅሩ ለመንግስት እጅ ለመስጠት መስማማቱ በመንግስት ልሳን በሆኑ ሚዲያዎች ሲዘገብ፣ የታጣቂ ኃይሉ ልሳኖች ደግሞ የመሞቱን ዜና ዘግበዋል። ሚዲያዎቹ በጥይት በተመታበት ጊዜ ክፉኛ ቆስሎ በሕክምና ሲረዳ መቆየቱንና በቅርቡ ሕይወቱ ማለፉን ታጣቂ ኃይሉ መረጃ እንዳይወጣ አፍኖት መቆየቱን ዘግበዋል። ኮማንዶ ፍቅሩ እጅ ስለመስጠቱም ይሁን ስለመሞቱ ከገለልተኛ ወገን የተገኘ መረጃ የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን።
ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።